انا اسوي لك مساعده يا نصر والله العظيم اذا جات الشرطه انا ماني የአረብ ሀገሩ አሁን ላይ ኢጃዛ ቤት እየተፈጠረ ያለው ነገር ለማለትም ለመስማትም ይሰቀጥጣል ያሳዝናል ማለት ነው። ጊዜው በጣም ከፍቷል። ጠፍቶ መስራት እንደበፊቱ ቀላል መስሎ እየታያችሁ ከሆነ በጣም ተሳስታችኋል። ምን ሲገጥማችሁ መጥፋት እንዳለባችሁና መጥፋት እንደሌለባችሁ ነግራችኋለሁ። በዛሬ ቪዲዮ አብራችሁ እስከ መጨረሻው እንድትቆዩ በአክብሮት ጠይቃችኋለሁ። ይሄ ቪዲዮ ብዙ ኮንትራት ቤት ላሉ እህቶቼ ስለ መጥፋትና ለመጥፋት ምንም አይነት ኢንፎርሜሽን ለሌላቸው እህቶች እንዲደርስ ይሄ ቪዲዮ ላይክ ማድረግ እንዳትረሱት አይከፈልበትም። እኔም መስራቴን አላቆምም እናንተም ላይክ ማድረጋችሁ አታቆሙ አደራ። በዚህ አጋጣሚ በጣም ወዳችኋለሁ በጣም አከብራችኋለሁ። ስለምትሰጡኝ አስተያየት ደግሞ የምሰራው ቪዲዮ እናንተ ልብ ውስጥ የሚገባ ወይም ደግሞ እናንተን የሚያስተምር ቪዲዮ በመስራቴ በጣም እጅግ በጣም ደስተኛ ነኝ። ጉዳዩ ምን መሰላችሁ? ብዙዎቻ እህቶቼ ለመጥፋት አስቤ ነበር ምን ትያለሽ ምን ትመክርኛለሽ እያላችሁ ቲክቶክ ላይም እዚህ ላይም ትጠይቁኛላችሁ ማለት ነው። ሀባይቢ ሹፉ የምትሰሩበት ኮንትራት ቤት በስነ ስርዓት ደሞዝ የሚሰጣችሁ ከሆነ ደሞዛችሁ 1000 ሊሆን ይችላል 800 ብርም ሊሆን ይችላል 1200ም ሊሆን ይችላል እንደ ቻንስና እንደ ቢሮአችሁ ነው። በአሁኑ ሰዓት የኮንትራት ቤት ደሞዝ ዝቅና ከፍ የሚለው በቢሮአችሁ አማካኝነት ነው ማለት ነው። አንዳንድ ቢሮዎች ለ800ም ይሰጧቸዋል አንዳንድ ቢሮዎች 1000 ብር አንዳንድ ቢሮዎች 1000 እስከ 1200ም ያስገቧቸዋል። ግን በአሁኑ ሰዓት ቋንቋ የሚያቅሰው አዲስ ሆኖ ራሱ 1200 ብር መከፈል አለበት። እዛው ቤት ውስጥ ደግሞ ከደገማችሁ ግዴታ 1004 መደረግ አለበት ከደገማችሁ ማለት ነው። ግን አዲስ ምንም ቋንቋ የማትችሉ እህቶቼ 1000 ብር ነው። ግን እስከ 1200ም የሚከፍሉ አሉ። ግን 1000 ብር ይሁን ግን በሚቀጥለው ደግሞ ኮንትራታችሁ ስትጨርሱ 200 ብር እንዲጨምሩላችሁ ከቀጠላችሁ ጥሩ ከሆኑላችሁ እንዲጨምሯችሁ መናገር መቻል አለባችሁ። ለምሳሌ መጥፎ ከሆኑ በጣም መጥፎ ምናቸው ምንድነው አረብ ቤት ወር ከወር ሰርተሽ ደሞዝ የማይሰጡሽ ከሆነ ይሄ አደገኛ ነው። ልንገራችሁ ይሄ በጣም አደገኛ ነው። እንደዛ የሚያረጉ ከሆነ በአስቸኳይ ማስቆም መቻል አለባችሁ። ወይም ስራ አቁማቸው አልሰራ ማለት ያመጡትን ያምጡ። አገር ሊያሳፍሯችሁ ይችላሉ። ጥሩ ነገር ነው። አገር ከገባችሁ ካንሰል አድርገው ነው የሚሸኟችሁ። ሌላ ሀገር የመሄድ እድል ይኖራችኋል። እድላችሁን ሞክሩ። አንድ ቦታ ብቻ አንዳንዴ እንዴት ነው የሆነ ቦታ ስንቆይ ከዛ ቤት ለመውጣት የሚከብደን ነገር ስራ ምናጣ ምንቸገር ምንሰቃይ ያንን ሁሉ ልንሰቃይ እንችላለን እኮ ያ ሁሉ ሊደርስብን ይችላል እኮ። ግን ደግሞ የተሻለ ነው። ለምሳሌ ሰርቼ ደሞዝ ማግኘት የተሻለ ነው። እዚህ ደሞዝ ሳይሰጠኝ መስራት ከምሰራ አገር የተሳፍሬ ሌላ ሀገር ሄጄ ብሰራ እድሌን ብሞክር ጥሩ ነገር ነው ብዬ አምናለሁኝ። እንድትጠፉ የምመክረው ለምሳሌ ሊደፍራችሁ ሙከራ የሚያደርጉባችሁ ከሆነ ከመደፈራችሁ በፊት ወይም ቢሮ የሚወስዳችሁ ከሆነ ወደ ቢሮ ለመመለስ መሞከር ወይም ደግሞ አልሰራም ብላችሁ ስራ አቁማችሁ እንድትሰፈሩ መደረግ ወይም ደግሞ ይሄ ሊደፍራችሁ ምናምን በተደጋጋሚ ወይም ሊመታችሁ የሚደበድቧችሁ ከሆነ ፖሊስ መደወል ይሄ አማራጭ ነው። ለምን ህጋዊ ናችሁ እናንተ በእነሱ ስር ነው ያላችሁ ተጠያቂ ይሆናሉ በደንብ ማለት ነው። ያኔ ትክክለኛ ፍርድ ታገኛላችሁ። ደሞዝ ካልተሰጣችሁ አሁን ደግሞ በነገራችን ላይ ሳውዲ አዲስ ህግ እንደወጣ ሁላችሁም ታውቃላችሁ። ሳውዲ አረቢያ ነው ብዙ ችግር እየተፈጠረ ያለው ማለት ነው። ህጉ አለ ህጉ በደንብ ይሰራል። ግን እህቶቻችን ህጉን አያውቁም ኢንፎርሜሽኑ የላቸውም። ሳውዲ ላይ አሁን ሁሉም ሰራተኛ አካውንት አለው አካውንት ሊኖር ይገባል ተብሏል። በመንግስት ደረጃ ጸድቋል ባለፈው ማለት ነው። በዛ አካውንታችሁ ብሩን አስገብተው ሪሲት ይዛሉ እነሱ ማለት ነው። ከዛ በፖሊስ በአሁኑ ሰዓት ፖሊስ ደሞዝ አልተሰጠኝም ብላችሁ ፖሊስ ብትጠሩ ይጠየቃሉ እነሱ። ለምን የት አለ ደሞዟ መካድ አይችሉም። ምክንያቱም ሪሲት አምጣ ሪሲቱ የት አለ ይባላል። ሪሲት ከሌላቸው ድጋሚ ደሞዛችሁን ታገኛላችሁ ማለት ነው። ደፋር መሆን መቻል አለባችሁ። ገባችሁ አይደለ? እና አይ እኔ ችግር ውስጥ ነኝ መጥፋት ይሄ መሳፈር አልፈልግም ምናምን የምትሉ ከሆነ የሚያስጠፋችሁ ሰው ካለ አመቻቻችሁ ጥፉ። አላህ ነው የሚያውቀው የተሻለውን ነገር እንደሚሰጣችሁ አላህ ነው የሚያውቀው። ፈጣሪ ያውቃል። በፈጣሪያችሁ ተመክታችሁ ግን በአሁኑ ሰዓት እኔ በደንብ የምመክረው እንዳትጠፉ። ችግር ከተፈጠረ ከአንድ ወር ከሁለት ወር እንዳትጠፉ። በቃ ህጋዊ መሆን መቻል አለባችሁ። በአሁኑ ሰዓት ህጋዊ ከሆናችሁ ጥሩ ነው። ጊዜው እንደ ድሮ አይደለም። በነገራችን ላይ ይሄ ጠፍቶ መስራት እንደ በፊቱ አይደለም። አሁን በጣም የሚያስጠላ ዘመን ላይ ነው ያለነው አሁን ላይ ማለት ነው። ወላሂ እውነቴን ነው። እንግዲህ ኢጃዛ ቤት ናቸው። ድሮ ኢጃዛ ቤት እንኳን እነዚህ 1 4 5 ሆነው ሊከለከል ይቅርና 20 30 ነው የሚያመጡት። በአንድ ክፍል ቤት 20 30 ነው የሚያስቀምጡት። አሁን ግን እየተፈተሸ ነው። ተነቅቷል ይሄ ነገር ማለት ነው።
ስለተነቃ ባጠፉ የተመራጭ ነው። ሰርታችሁ ራሳችሁን እንደምንም ህጋዊ ብታደርጉ ህጋዊ ለመሆን ብትሞክሩ በጣም ጥሩ ነው። ምክንያቱም ህጋዊ ከሆነችሁ ስራ አታጡም። ከመዳም ቤት ውጭ የተሻለ ቦታ ራሳችሁን እንግሊዝኛ አስተምሩ። ኦንላይን ካላችሁ አትዘናጉ። መዳም ቤት መማር ይቻላል በነገራችን ላይ ማለት ነው። በቃ ግን ለገንዘብ ይሄ ለጥቅም ገንዘብ ለማስጨመር ምናምን ብል አስባችሁ እንዳትጠፉ። በነገራችን ላይ ከጠፋ ሰው የሚሳካለት ጥቂቱ ሰው ነው። አንዳንዱ 10 ዓመት ሙሉ 1 ወር ይሰራል፣ 1 ወር አይሰራም፣ 1 ወር ይሰራል፣ 1 ወር። እንዴት ነው ገንዘብ ሴፍ ማድረግ የሚቻለው? እሺ ጠፍታችሁ ስትሰሩ ብዙዎች ቋሚ የሆነ ስራ ካልተገኘ፣ ቋሚ የሆነ ስራ ጠፍቷል ደግሞ በአሁኑ ሰዓት ገባችሁ? ምክንያቱም ህጉ ስለጠበቀ አሁን እነሱ ሁላቸውም እያሰቡ ያሉት ምንድን ነው? ሰራተኛ በ6 እና በ5 ሺህ ብር ያመጣሉ፣ ደሞዝ 1 ሺህ 2 ይከፍላሉ። በቃ ህጋዊ ናቸው። ገባችሁ? ህጋዊ የሆነ ነገር ነው። አሁን እንደ በፊቱ ህገወጥ ሰራተኛ በጣም እያስፈራሯቸው ነው በህጉ ደረጃ ማለት ነው። ገባሽ? አሁን ለምሳሌ አብዛኞቹ 20 ዓመት 30 ዓመት የሚቆዩበት ምክንያት ምንድን ነው? የጠፉ እህቶች 1 ወር ይሰራሉ፣ 1 ወር አይሰሩም። 1 ወር ይበሏታል፣ ይጠጧታል፣ ይለብሱባታል፣ ሰርግ ይሄዱባታል፣ ልደት ይሄዱባታል። ይሄ ግዴታ ነው ደግሞ ከሰው ጋር ስትኖሩ ማለት ነው። መቼስ አልሄድም ምናምን ብላችሁ እንትን ማድረግ አትችሉም፣ ስራ ካልሆናችሁ ማለት ነው። እናንተም ሰው ባያስገድዳችሁ ራሱ እናንተ ራሱ ያምራችኋል ያ ነገር ለማድረግ ለመዝናናት። ስለዚህ ጠፍቶ በ1,200 ከመስራት በ2,000 ከመስራት እና ህጋዊ ሆኖ በ1,200 መስራት ይበልጣል። ለምን እንትን ሻምፖ ሳሙና ራሱ ባይገዝሏችሁ እናንተ 100 ብር ካወጣችሁ 100 ብር ካወጣችሁ 5 ወር 6 ወር የምትጠቀሙትን እቃ ትገዛላችሁ። በነገራችን ላይ ስለ ሻምፖ፣ ስለ ቅባት፣ ስለ ዋይፋይ እመጣበታለሁ። ምክንያቱም በዚህ ዙሪያ ማወራው ነገር አለ። ብዙ መዳም እያጭበረበራችሁ ስለሆነ ማለት ነው። እና እንደዛ ነው እላችኋለሁ ውድ እህቶቼ። እንደዚህ ክፉ ነገር ካልገጠማችሁ ደሞዝ ለማስጨመር ደሞዝ ጭማሪ ብላችሁ ባጠፉ በጣም እመክራለሁ። ግን የተሻለ መጥፎ ነገር ከገጠማችሁ ደሞዛችሁ ማይከፈላችሁ ከሆነ እንደ አማራጭ መጥፋትን ተጠቀሙት። ግን በዛ ደረጃ ደግሞ ሙያ ብትማሩ ጥሩ ነው። ሳጠፉ በፊት ምግብ ለመስራት ሴትዮ ምግብ ስትሰራ ማየት መልመድ። ለምን አሁን ከጠፋችሁ በኋላ ቻሌንጅ የሚያደርጉት እህቶቼ ምግብ የማይችሉ እህቶች ቻሌንጅ ያደርጋሉ። በጣም ስራ አያገኙም። ምክንያቱም ሳውዲ አረቢያ በተለይ አንድ ላይ ጠቅልሎ የሚሰራላቸው የሚፈልጉት ምግብ፣ ጽዳት፣ ልጃቸው፣ ሁሉ ነገራቸው፣ አላፍትና መኪናቸው፣ ግቢያቸው፣ ሁሉ ነገር ማለት ነው። እና በዛው ልክ ጥንካሬያችሁን ማጠንከር ኢነርጂ ማምጣት አለባችሁ። ኢነርጂም ያስፈልገዋል ጠፍቶ መስራት ማለት ነው። እና በጣም ወዳችኋለሁ፣ አከብራችኋለሁ። ስለምትሰጡኝ ፍቅርና አስተያየት አላህ ይጠብቃችሁ። ወጥቶ ከመቅረት ከክፉ ነገር ሁሉ ይሰውራችሁ እህቶቼ። እሺ ላይኳን እንዳትረሷት። ላይክ ካላደረጋችሁ አሁንም ላይክ አድርጉ። ላይኩ ለኔም ያበረታታኛል፣ ለእህቶቼ ደግሞ ቪዲዮ ሲደርሳቸው ደስ ይለኛል። እኔ ወላሂ ገንዘቡ ሳይሆን እኔ ለእህቶቼ በመምከሬ በጣም ትልቅ እርካታ ነው የማገኘው እላችኋለሁኝ። አላህ ይጠብቀን፣ ሁላችንም በሰላም አውጥቶን በሰላም ለሀገራችን ያብቃን፣ የቤተሰቦቻችን ክፉ ያሰማን ባይ